ሰላም ውድ የኢትዮ ጥሪት ቤተሰቦቻችን እንዴት አላችሁ? ይህ የኢትዮ ጥሪት ሚዲያ ነው። እንግዲህ በኢትዮ ጥሪት ሚዲያ የተለያዩ ፕሮግራሞች ይካሄዳሉ። ለጥያቄዎት መልስ እና ሌሎች ፕሮግራሞች የሚካሄዱ ሲሆን ዛሬ ደግሞ የዓለም አቀፍ የሴቶችን በዓል ወይም ማርች 8ን በተመለከተ ፕሮግራም ይዘንላችሁ ቀርበናል። እንግዲህ ማህበራችን ኢትዮ ጥሪት ቁጠባና ብድር ህብረት ስራ ማህበር ለሁሉም የሀገራችን ሴቶች እንኳን ለዓለም አቀፍ የሴቶች በዓል በሰላም አደረሳችሁ ይላልና ይህንን ፕሮግራማችንን መሰረት አድርገን አንድ እንግዳ ወደ ስቱዲዮአችን ጋብዘንላችኋል። እንግዲህ ከአንዲት ሴት እንግዳችን ጋር ቆይታ የምናደርግ ይሆናል። ይችን እንግዳችን ከዚህ በፊት ጋብዘንላችሁ ለጥያቄው መልስ በተሰየው ፕሮግራማችን ድንቅ ቆይታ አድርገን ነበር። ዛሬም በድጋሚ ጋብዘንላችኋል። ብዙ ቁም ነገር ታገኛላችሁ። በተለይ ደግሞ ሴቶች ድንቅ የሆነ ምክርና ከቢዝነስ ጋር የተገናኘ ህይወት ነክ የሆነ ብዙ ተሞክሮ ያለው ቁም ነገር ታገኛላችሁ። አብራችሁን ቆዩ። ይህንን ፕሮግራም ወደ እናንተ እያደረስኩ ቆይታ የማደርገው እኔ ማህሌት ቢተው ከካሜራ ባለሙያ ሳሙኤል አደባ ጋር በመተባበር ይሆናል። ቆንጆ ቆይታ ይኖራችኋል። አብራችሁን ቆዩ። እንግዳችን እንኳን በደህና መጣሽ። እንኳን ደህና ቆያችሁ። እንዴት አለሽ? እግዚአብሔር ይመስገን። እንኳን ለዓለም አቀፍ የሴቶች በዓል በሰላም አደረሰሽ። እንኳን አብሮ አደረሰ። በድጋሚ ስለተገናኘን ደስ ብሎኛል። ከዚህ በፊት እንግዲህ ለጥያቄው መልስ በተሰኘው ሳምንታዊ ፕሮግራማችን ጋብዘንሽ ቆይታ አድርገን ነበርና ዛሬ እንግዲህ በድጋሚ ደግሞ ዓለም አቀፍ የሴቶችን በዓል ወይም ማርች 8ን በማስመልከት እንግዲህ ለየት ያለ ቆይታ እናደርጋለን ማለት ነው። እስኪ ከዛ በፊት ራስሽን ለተመልካቾቻችን አስተዋውቂልኝ። እሺ፣ ሰናይት በቀለ እባላለሁ። ወይዘሮ ሰናይት እናመሰግናለን። በኢትዮ ጥሪት ቁጠባና ብድር ህብረት ስራ ማህበር ውስጥ አባልና ተበዳሪ ነሽ። በባልትና ስራዎች ላይ እንደምትሰሪም በባለፈው በነበረን ቆይታ ለተመልካቾቻችን ነግረናቸው ነበረ። የባልትና ስራዎችን ለመስራት ወይም ደግሞ ለመጀመር ያነሳሳሽ ነገር ምን ነበረ? ወደዚህ ቢዝነስ ልገባ ያነሳሳኝ በሴትነቴ መበረታታት እንዳለብኝ አውቃለሁ። አንድ ስራ ብቻ ሰርተሽ ደግሞ መኖር ኢኮኖሚሽን አያሳድግም። በትርፍ ሰዓቴ ከስራ ስወጣ ባልትናዎች እሰራለሁ። እንደገና ቤቴንም ደግሞ እደጉማለሁ። እኔም ደግሞ ቆጥባለሁ። ሴት ሆኖ ቤተሰብ መስርቶ ቢዝነስ ማስተዳደር ትንሽ ፈተና ያለው ይመስለኛልና እንደው ምን ፈተናዎች ገጠሙሽ? በምን መንገድ ተወጣሻቸው? ሳልነግድ በፊት በቃ ከእጅ ወደ አፍ ነው ኑሮዬ። አሁን ግን ለመቆጠብ ራሱ ቸገር ነበረ። ቤትሽንም ደግሞ ሙሉ ለሙሉ እንትናትዩም አይሞላልሽ፣ ማስተዳደር ይከብዳል። እንደገና ደግሞ የትዳር አጋርሽንም ትደጉሚዋለሽ ቤትሽ ሙሉ እንዲሆን ማለት ነው። እና ተጓዳኝ ስራ መስራት ጥሩ ነው ብዬና ንግድ መነገድ ራሱ ጥሩ ነገር ነው። ባልትና ነው የምሰራው። ባልትናዎቹ ደግሞ ቢያንስ ለቤትሽ የሚደጉሙሽ ነገሮች ናቸው። ለቤትም ጥቅም ለቤት ጥቅም አላቸው። ሴቶች የራሳቸውን ቁጠባ ቢቆጥቡ መልካም ነው በሚለው ሀሳብ ተስማሚያለሽ ብዬ አስባለሁ። ምክንያቱም ከመቆጠብ አልፈሽ እኛ ተቋም ጋር ተበዳሪም ወይም ደግሞ የብድር አገልግሎት ተጠቃሚ ነሽና እንደው ስራሽን የኛውን ስራ ስትጀምሪ እንደው የገጠሙሽ ፈተናዎች አሉ? አዎ፣ የሚገጥሙሽ ፈተናዎች ይኖራሉ። ፈተናዎቹ ምንድናቸው? አምሽተሽና አንገተሽ መስራት የሚባል ነገር አለ። ከሰዓት አንፃር አሁን ከስራ ሰዓት ውጭ ነው የምሰራው እኔ። ከ11 ተኩል በኋላ ነው ሁሉን ነገሮች ማዘጋጃጃቸው። ቅዳሜና እሁድ ነው። እነዚህን ነገሮች ስታዘጋጂ ሰዓት አይበቃሽም፣ ያው ማምሸት አለ። የሰው ልጅ ደግሞ ተግቶ ለመስራት ማምሸትም ያስፈልጋል። ማምሸት ጧት አሁን ማታ እስከ 5 ሰዓት አመሻለሁ እኔ። ጧት ደግሞ ለሊት 11 ሰዓት ነው የምነሳው። ልጆቹን ትምህርት ቤት ምን ከሸኝ ወዲያ ደግሞ ያችን ያለችኝ ሰዓት እሰራባታለሁ። በአግባቡ በመጠቀም ነው። በአግባቡ መጠቀም አለብሽ ሰዓቶችሽን። ሴቶች በፋይናንሱ ዘርፍ ራሳቸውን መቻላቸው ወይም ደግሞ ራሱን የቻለ የፋይናንስ የማስተዳደር አቅም መገንባታቸው በማህበረሰቡ ዘንድ እንደው ምን አይነት ተጽዕኖ ይፈጥራል ብለሽ ታስቢያለሽ? ሴቶች በፋይናንስ ቢደረጁ ማለት ነው ጠቀሜታ አለው። ለምን? የሚያውሉት ለቤት ነው። ቁጠባ ይማራሉ። ብዙ ነገሮች ስለሚያደርጉ ብዙ ጠቀሜታ አለው። ብዙ ስራዎችንም ስለሚሰሩ ማህበራዊ ኑሮ አለ። አሁን ብር ከሌለሽ አንድ ሰው ቢወልድ ወይ አንድ ሰው ቢታመም አንድ ሰው ደግሞ ሌላ ነገር ቢደርስበት በፋይናንስ ትደርሽለታለሽ፣ ቢዝነስ ካለሽ ማለት ነው። እና ጠቀሜታ አለው። ብዙ ሴቶች ቁጠባን ይፈራሉ ወይም ደግሞ በትዳር ውስጥ ከሆኑ ባለቤቴ ከቆጠበ እኔ መቆጠብ አይጠበቅብኝም ወይም ደግሞ መቆጠቤ አስፈላጊ አይደለም ይላሉና እንደዚህ ለሚያስቡ ሴቶች ምን ትመክሪያለሽ?
ሁሉም ቢቆጥብ እኮ ሴቱም ወንድም ቢቆጥብ እድገት ይመጣል እንጂ ወደታች የምታቆለቁዩ ነገር የለም። ቢዝነስ ቢቸገርሽ ትበደሪበታለሽ። እሱም ቢቆጥብ ለሱ ዋስሆነሽ ትሄጂበታለሽ። ብዙ ነገሮች ስለምታረጊበት ወንድ ቢቆጥብም ሚስት ብትቆጥብ ችግር የለውም። እንደውም እድገት ይኖርሻል። እያደግሽ ትሄጃለሽ። ቁጠባሽ ያንቺም የሱም ባካበተ የጋራ ሲሆን እያካበተ እሱ ባይኖረው እኔ ሳይኖረኝ እሱም የመቆጠብ እድል ይገጥምሻል። ቁጠባ ከተማረ ወንድ ልጅ ማለት ነው። ልጆች ሁለት ወንዶች ናቸው ይቆጥባሉ። በተለይ ደግሞ ሴቶች ሲቆጥቡ እነሱ ብቻ አይደለም ቤተሰብ የሚያስተዳድሩ ከሆኑ ልጆቻቸውም እነሱ ጋር ብዙ ጊዜ የመቆየት እድል ስላላቸው በልጆቻቸውም የቁጠባን ጠቀሜታ ስሜቱን የማጋባት ሁኔታም አለና ከባለቤታቸው በተጨማሪ ሴቶች መቆጠባቸው እጅግ ትልቅ ነገር ነው ብዬ አስባለሁ በግሌ። አንቺም እንዳስረዳሽን እንግዲህ ካንቺ አልፈሽ ልጆች ሁለት ወንድ ልጆችም እየቆጠቡ እንደሆነ ገልጸሽልናልና ይሄ በጣም ደስ የሚልና ሊበረታታ የሚገባ ነገር ነው። ሰኒ እንግዲህ በእኛ ሀገር ውስጥ ሴቶች በተለይ ትዳር ውስጥ ካሉ ቢዝነስ ውስጥ የመሰማራት እድላቸው ብዛም አይደለምና አንቺ ደግሞ ቢዝነስ ውስጥ ገብተሽ የራስሽን ስራ እየሰራሽ ነው የምትገኙና እንደው አንድ በቢዝነስ ውስጥ እንዳለች ሴት የቢዝነስ ፍላጎት ላላቸው ሴቶች ምን ትመክሪያለሽ? እኔ ወጥተው ቢሰሩ ነው። ዓለም አቀፍ ማርኬት የመጣልንም እኮ ወጥተን እንድንሰራ ሴቶች እኩልነት እንዳለን እንድናቅ ብዙ ነገሮች እንድንማር ነው። የሴቶቹን እንትን ወጥተው እኛን እንዲበረታቱ ያደረጉት አይደለ? እነሱ ደግሞ ያደረጉትን እኛ በኢትዮጵያ ውስጥ ደግሞ ሴቶች ተበረታተን ቁጠባ ቆጥበን ትልቅ የሆነ ተጽዕኖ ለማምጣት ለመፍጠር መውጣት አለብን፣ መስራት አለብን፣ መነገድ አለብን፣ ስራ መስራት አለብን። ስራ ሰርቶ አሁን ብዙ ጊዜ በአሁን ሰዓት ላይ እኮ ብዙ ሰዎች የነቁ ናቸው። እውነት ነው። ወጥተው እየሰሩ ነው። ሴት ልጅ አብዛኛው ከሰራች ማለት ነው ቤቷ ሙሉ ነው የሚሆነው። ሴቶች የተሻለ የቢዝነስ እንዲሁም ሌሎች ነገሮችን የመፍጠር አቅም እንዳላቸው ይታወቃልና ይህ ደግሞ ትልቅ የሆነ ማህበረሰባዊም ሆነ ሀገራዊ ለውጥ ማምጣት ይችላልና አንቺም ቆንጆ በሆነ ገለጻ ነው የገለጽሽውና ደስ ይላል። እሺ እንግዲህ ሰኒ ቆይታችን እያገባደድን ነው። ለሴቶች በዓል እንኳን በሰላም አደረሳችሁ ማለት ነው የምትፈልጊው ሴቶች ካሉ የምትፈልጊያቸው ሴቶች ካሉ? ሞላው የኢትዮጵያ ሴቶች ነው የምለው። በዓለም 115ኛው የሴቶችን በዓል በኢትዮጵያ ደግሞ 50ኛው የሴቶችን በዓል በማክበራችን በጣም ደስተኛ ነኝ። ለኢትዮጵያ ሴቶች ደግሞ በርቱ፣ ተበራቱ፣ እንውጣ፣ እንስራ፣ እናልማ፣ ሀገራችንን እናበልጽጋት ነው። በነገራችን ላይ ሰኒ የኢትዮ ጥሪት ቁጠባና ብድር ኃላፊነት የተወሰነ መሰረታዊ ህብረት ስራ ማህበር በዋናነት የቁጠባ የብድርና የማማከር አገልግሎት ይሰጣል። በተለይ ደግሞ ለሴቶች ለየት ያለ የቁጠባና የብድር አገልግሎት እየሰጠ ይገኛልና ከዚህ ጋር አያይዘሽ እንዲቆጥቡ እንዲበደሩ ማስተላለፍ የምትፈልጊው መልእክት ካለ እድሉ ልስጥሽ። ኢትዮ ጥሪት መጣችሁ ቆጥቡ፣ ተጠቀሙ፣ ተበደሩ፣ ነግዱ ነው ማለት እና ኢትዮ ጥሪት ለሴቶች የተለየ ቁጠባለሁ። ሰኒ እንግዲህ ቆይታችን ጨርሰናል ማለት ነው። ይህን የመሰለ ቆንጆ ቆይታ እንድናደርግ ፈቃደኛ ሆነሽ በድጋሚ ወደ ስቱዲያችን መተሽ ቆይታ ስላደረግሽ በእኔና በተቋሚ ስም ላመሰግንሽ እወዳለሁ። አመሰግናለሁ። እናመሰግናለን። ውድ ተመልካቾቻችን እንግዲህ የነበረውን ፕሮግራም የተከታተላችሁትን ይመስል ነበር። እንግዲህ ማህበራችን ኢትዮ ጥሪት በድጋሚ ለሁሉም የሀገራችን ሴቶች እንኳን ለዓለም አቀፍ 115ኛ በሀገራችን ደግሞ ለ50ኛ ጊዜ የተከበረ የሴቶች ድምጽ ለእኩልነትና ለበለጸገች ኢትዮጵያ በሚል መሪ ቃል ለተከበረው በዓል በሰላም አደረሳችሁ ማለት ይወዳል። እንግዲህ እነኚህና ሌሎች አዳዲስ ፕሮግራሞች ወደ እናንተ እንዲደርሱ የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ እያልኩኝ ይህንን ፕሮግራም ወደ እናንተ ሳደርስ የቆየሁት እኔ ማህሌት ቢተው የካሜራ ባለሙያ ከሆነው ሳሙኤል አደባ ጋር በመተባበር ነበር። ሌሎች አዳዲስ ፕሮግራሞችን ይዘን እስክንገናኝ ቸርን ሰንብት።